በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? ቸርነት ምሕረት የባህሪ ገንዘቡ የሆነ አምላካችን እግዚአብሔር ዛሬም ዘውትርም የከበረ የተመሰገነ ይሁን። በዚህ ቪዲዮ ዛሬ የምንማረው ስለ ሬዲዮሜትሪክ ዴቲንግ ይሆናል ማለት ነው። ለማስታወስ ይሄ አዲስ የጀመርነው ተከታታይ ትምህርት በክፍል 1 ላይ ማብራሪያ በሰጠንበት የሃይማኖት መነሾ በዝግመተ ለውጥ እሳቤና የሃይማኖት መነሾ በቤተ እምነት እንዴት ነው የሚለውን ማብራሪያ ሐሳብ ሰጥተናል። ለምን እንደምናጠናው ማጥናት ይህንንስ ለምን እንዳስፈለገ ተመልክተናል። በክፍል 2 ደግሞ ዋናው ነገር ጊዜ ስለሆነ ጊዜ በዝግመተ ለውጥ እንዴት ይለካል፣ የዓለም ዕድሜ የፍጥረት ዕድሜ እንዴት ነው የሚለካው፣ በሃይማኖት ደግሞ ጊዜ እንዴት ይለካል የሚለውን ነገሮች ተመልክተናል። ዛሬ ደግሞ የምናየው ሳይንሳውያን ዓለምን ዕድሜ የለኩበት ይሄ 13.8 ቢሊዮን ዓመት ነው የዓለም ዕድሜ ያሉበት የለኩበትን መለኪያ እናያለን። መለኪያውን ካየን በኋላ ደግሞ ይህ መለኪያ ተአማኝነት አለው ወይ ተአማኒነት አለው ወይ የሚለውን እንዲሁም ብዙ ምሁራን የሰጡትን ምላሽ ራሱ ሳይንስን እሾህን በእሾህ እንደሚባል ሳይንሳዊ እሳቤውን በሳይንሳዊ እሳቤ የሞገቱትን ሐሳቦች አጠር አድርገን ዋና ዋና ነገሮችን እንመለከታለን። ዋናው ከዓለም ዕድሜ ብዙ አይነት መለኪያ የተለያዩ ቲዮሪዎች የተለያዩ አሰብሽኖች አሏቸው። ከሁሉም ግን በአብዛኞቹ ሳይንቲስቶች ዘንድ ተቀባይነት ያገኘው መለኪያ ሬዲዮሜትሪክ ዴቲንግ የሚለው መለኪያ ነው። የሬዲዮሜትሪክ ዴቲንግ ሲስተምን ለመረዳት ወደ ኬሚስትሪ ትምህርት ሄደን አንዳንድ ይሄ ቤዚክ የሚባሉ ጽንሰ ሐሳቦች እኛ የምናውቃቸው ከሃይስኩል ላይ የምናውቃቸው ጽንሰ ሐሳቦችን ማስታወስ ያስፈልገናል። እንደሚታወቀው በኬሚስትሪ ትምህርት ማተር ኢዝ ኤኒቲንግ ቁስ አካል የምንለው መጠነ ቁስና ይዘት ያለው ነገር ሁሉ ቁስ አካል ይባላል ይላል። በአማርኛው ቁስ አካል ማለት ነው። መጠነ ቁስ ያለው መጠነ ቁስ ማለት እንዲህ ሊለካ የሚችል በክብደት ደረጃ ማለት ነው እና ቦታ የሚይዝ ነገሮች ሁሉ ቁስ አካል ይባላል። እንግዲህ ቁስ አካል የማንኛውም ቁስ አካል የተሰራው ከአተም ነው የሚል ትምህርት ነው። አተም ምንድነው የሚለው ደግሞ the smallest particle of an element which takes place in a chemical reaction የሚል ነው። የንጥረ ነገር ትንሹ ክፍል ሆኖ በኬሚካላዊ አጸግብሮት ላይ ተሳታፊ የሚሆን ትንሹ ክፍል ነው የሚል ነው። ሌላኛው ደግሞ የምንመለከተው አተም በነገራችን ንጥረ ነገሮች በዓለም ላይ ተገኙ የተባሉት በህዋ ላይም ያለው በምድርም ያለው በብዙ ቦታ ላይ ያሉት በኬሚስትሪ ቴብል ላይ የምናገኛቸው 118 ገደማ ያሉ ንጥረ ነገሮች የተለያዩ ንጥረ ነገሮች ይህ ዓለም ሁሉ የሚታየውም የማይታየውም መናቆም ማናቆም የተሰራበት ተብሎ የሚታሰበው ከነዚህ ከ118 ንጥረ ነገሮች እንደሆነ ይነግሩናል። እና አተም በልዩነቱ በንጥረ ነገር ደረጃ በእንደዚህ እናስበዋለን። የሁሉም ልዩ ልዩ ቢሆንም ደግሞ አተም የማንኛውም ንጥረ ነገር ማለት ነው። አተም 3 ክፍሎች አሉት። እነዚህ 3 ክፍሎች አተም ኢዝ ዲቪዚብል ነው፣ ያው ይከፈላል፣ ወደ 3 ይከፈላል። ኒውትሮን፣ ፕሮቶን እና ኤሌክትሮን ተብሎ በ3 ይከፈላል። ፕሮቶን እና ኒውትሮን አት ዘ ሴንተር ኦፍ ዘ አተም ወይ ደግሞ በአተሙ ማዕከላዊ ቦታ ላይ የሚገኙ ናቸው። ኒውክለስ ይባላል። ኤሌክትሮን ደግሞ በአተሙ ዙሪያ ሪቮልቭ የሚያደርጉ የሚሽከረከሩ እንደ ፕላኔተሪ ሞሽን ማለት ነው፣ እንደዛ የሚሽከረከሩ ናቸው የሚል ነው። ስለዚህ እንደው ዝም ብለን ስንገነዘበው ዋናኛ የፈለግነው ዲፕ የሆነ ጥልቅ የሆነ ትምህርቱን ሳይሆን ከምን ተነስተው ወደ ምን የሚለውን ለመረዳት ስለሆነ እንደ እንቁላል መረዳት እንችላለን። እንቁላል ከላይ ቅርፊት አለው፣ ከውስጥ ማዕከላዊ ፈሳሽ ነገር አለው፣ እንደገና ደግሞ ኮር ሆኖ እንደ አስኳል ነገር አለው ማለት ነው። ስለዚህ በ3 ነገር እንደዛ አርገን መገንዘቡ
ቀላል ይሆናልና አተም እንደዛ ነውና ሌላኛው ዋናው እኛ ከዚህ ትምህርታችን ጋር ከጊዜ መለኪያነት ጋር የምንፈልገው ጽንሰ ሐሳብ የአተም ጽንሰ ሐሳብ ምንድነው? አይሶቶፕስ የሚለውን ጽንሰ ሐሳብ ነው የምንፈልገው። አይሶቶፕስ ማለት በዚሁ በኬሚስትሪ ትምህርት ማለት አተምስ ኦፍ ዘ ሴም ኤለመንት በት ዲፈር ባይ ነምበር ኦፍ ፕሮቶን የአንድ ንጥረ ነገር አተሞች ሆነው የአንድ ንጥረ ነገር የዛው ንጥረ ነገር ለምሳሌ ብረት ከሆነ ብረት፣ ፕላስቲክ ከሆነ ፕላስቲክ እንደማለት ነው። የአንድ ንጥረ ነገር ማለት የዛው የንጥረ ነገር አተሞች ሆነው ነገር ግን በኒውትሮናቸው ብዛት የሚለያዩ ማለት ነው። የኒውትሮን ቁጥራቸው ብዛት የሚለያዩ የፕሮቶን ቁጥር የሚባል አለ፣ የኒውትሮን ቁጥር የሚባል አለ። ተጨማሪ ማብራሪያ መረጃ የምትፈልጉ ሰዎች ካላችሁ በቀላሉ አክሰስ አድርጋችሁ የምታገኙት መረጃ ነው። ብዙ የሚከብድ ነገር አይደለም። ስለዚህ ነምበር ኦፍ ኒውትሮን መለያየት ካለ ያ አተም ምን ይባላል ማለት ነው? አይሶቶፕስ ይባላሉ ማለት የዛ ንጥረ ነገር አይሶቶፕስ ተብለው ይሰየማሉ ማለት ነው። እና በዚህ አይሶቶፕ ምንድነው ስንል ብዙ ጊዜ አይሶቶፒክ አተሞች አንስተብል ናቸው። አንስተብል ናቸው ማለት ርጉ አይደሉም፣ የተረጋጉ አይደሉም፣ የተቅበዘበዙ ናቸው ማለት ነው። በውስጣቸው መረጋጋት የለም። ለምንድነው ያ የሚሆነው? የፕሮቶን የፖዚቲቭ ቻርጅ ፓወር እዛው ላይ እርስ በርስ ያለው ላይክ ቻርጅ ሪፔል የሚለውን ተመሳሳይ ሙሎች ይገፋፋሉ፣ ተቃራኒ ሙሎች ቻርጆች ይሳሳባሉ የሚለው ሐሳብ ስታቢሊቲ የሚያገኘው ነምበር ኦፍ ኒውትሮን ነው እንዲረጋጉ የሚያደርጋቸው የሚል ነው። ነገር ግን የነምበር ኦፍ ኒውትሮን እና የነምበር ኦፍ ፕሮቶን አምባላንስድ ከሆነ ባጭሩ ያ አተም ያተረጋጋ አይደለም፣ አንስቴብል ነው። ስለዚህ ምን ይፈልጋል? ማረፍ ይፈልጋል፣ መተንፈስ ይፈልጋል፣ ወደ ርጉነት ወደ ስቴቢሊቲ መምጣት ይፈልጋል የሚል ነው። ይህንን እንግዲህ ብዙ ጊዜ ሌሎችም ያስረዱበትን መንገድ እኛም መረዳት እንችላለን። አንድ ሰው የበላው ምግብ ወደ ውስጥ ያስገባው ምግብ ካልተመቸው የሚያቅለሸልሸው ከሆነ የሚረብሸው ከሆነ ማረፍ ይፈልጋል። ማረፍ የሚፈልገው ነገር ደግሞ ምን አድርጎ ነው? ያንን ነገር ሲተነፍስ ነው። እንግዲህ ሲተነፍስ ነው፣ በተለያየ መንገዶች ሲተነፍስ የመረጋጋት የማለት ጸባይ ይኖረዋል ማለት ነው። እንደዛው እነዚህ አተሞች መረጋጋት ይፈልጋሉ። ስለዚህ ምን ያደርጋሉ ማለት ነው? ራዲዮ አክቲቪቲ የሚባል ተግባር ይፈጽማሉ። ራዲዮ አክቲቪቲ ምንድነው? ዘ ስፖንታኒየስ ኢሚሽን ኦፍ ፓርቲክልስ ኦር ሬይስ ዲው ቱ ዘ አንስቴብል አተም ማለት ነው። ራዲዮ አክቲቪቲ የምንለው ፕሮሰስ አንስቴብል የሆነው ይህ አተም ስላልተረጋጋ ምን ያደርጋል ማለት ነው? ኢነርጂ ብርሃን ማለት ነው። ብዙ ጊዜ ልክ ስልካችን ጨረር እንደሚለቀው ሌሎች ዘመናዊ ሕክምና ላይ እንደምታዩት ኤክስሬ ማሽን፣ ኤምአርአይ ማሽኖች፣ ሲቲ ስካኖች እንደዚሁ ጨረር እንደሚለቁት የራዲዮ አክቲቪቲ ሲስተም ነው እሱም እና አንስቴቢሊቲም ጨረር ወይ ሬ በመልቀቅ ወይ ደግሞ ፓርቲክል የሚባሉ አልፋ ፓርቲክል፣ ጋማ ቤታ ፓርቲክል የሚባሉትን ነገሮች በመልቀቅ ወደ ስቴቢሊቲ ይመጣሉ። ስለዚህ ይህ ሲስተም ራዲዮ አክቲቪቲ ይባላል። እንደዚህ አይነት ባህሪ ያላቸው ኤሌመንቶች ደግሞ ራዲዮ አክቲቭ ኤሌመንት ይባላሉ። ሌላኛው የምንመለከተው ነገር ምንድነው? ይሄ መጀመሪያ ላይ ኢኒሻል ላይ ያልተረጋጋው የተቅበዘበዘው ወይ ደግሞ ርጉ ያልሆነው አተም ኤሌመንት ፓረንት ይሉታል ወይ ደግሞ ያው ወላጅ መነሾ ማለት ነው። በዚህ ምክንያት ደግሞ አሁን ፈርሶ ወይ ደግሞ በብርሃንም በመልቀቅ እንደ አዲስ የሚመሰረተው ንጥረ ነገር ደግሞ ዶተር የሚሉት ወይም ያው ልጅየው እንደማለት ነው። ዞሮ እንደዛ ነገር ነው። ያ መነሾ አለ፣ ይሄኛው ደግሞ አዲስ የተፈጠረው እንደማለት ነው። አሁን ይሄንን ያህል ግንዛቤ ትንሽዬ ካገኘን በዚህ መንገድ ነው ሬዲዮሜትሪክ ዴቲንግ የሚሰራው። እንዴት ነው የሚሰራው? በጥንት ጊዜ የተፈጠሩ አለቶችን ሮክስ በማየት እንዲሁም ደግሞ በጥንት ጊዜ በመሬት ስር ተቀብሮ ያሉትን ፎሲልስ ወይ ደግሞ ይሄ ቅሪተ አካሎች የህይወት ያላቸው አካላት የእጽዋትና የእንስሳት ቅሪተ አካሎች ላይ እነሱ ውስጥ ያለው የራዲዮ አክቲቭ ኤሌመንትን በመመልከት ነው። እዚህ ላይ አንድ ነገር ርሳውትን ልጨምር። ሃፍ ላይፍ ታይም የሚባል ነገር አለ።
ሃፍ ላይፍ ታይም ማለት ምን ማለት ነው? ይሄ ቅድም ያልኳችሁ ሬዲዮ አክቲቭ ኤሌመንት የሬዲዮ አክቲቭ የሆነ ኤሌመንት ከኑክሊው ከነበረበት የራሱን በመጠነቁስ ስንረዳው የራሱን መጠነቁስ ወደ ግማሽ የሚቀይርበት ሂደት አለ። ራዲዮአክቲቪቲ በሚያደርግበት ጊዜ ለምሳሌ 100 ግራም ከነበረ ከ100 ግራም ወደ 50 ግራም ወደዚህ ወደ አዲሱ ይቀየራል። እሱን ወደ ግማሽ ለመቀየር የሚፈጅበት ጊዜ ሃፍ ላይፍ ታይም ይባላል። ስለዚህ መጀመሪያ ላይ የነበረው 100 ግራም ከነበረን 100 ግራም ራዲዮ አክቲቭ ኤሌመንት ከነበረን እሱ ወደ 50 ግራም ከወረደ ምን ያህል ጊዜ ፈጀበት? ትኩረት አድርጉበት። ይሄንን ምን ያህል ጊዜ ፈጀበት? ከ100 ግራም ወደ 50 ግራም ለመውረድ ምን ያህል ጊዜ ፈጀበት የሚለው። በዚህ መሰረት ሃፍ ላይፍ ታይም የተለያዩ ሃፍ ላይፍ ታይሞች አሉ። የተለያዩ ንጥረ ነገሮች የተለያየ ሃፍ ላይፍ ታይም አላቸው። የተለያዩ ራዲዮ አክቲቭ ኤሌመንቶች የተለያየ ሃፍ ላይፍ ታይም አላቸው። ግማሾቹ በፍጥነት ሕክምና ላይ እንደምታያቸው መሳሪያዎች በፍጥነት በቅጽበት ውስጥ አጭር ሴከንድ ሲፈልጉ፣ ሌሎኞቹ ደግሞ በጣም ረጅም ዘመናት ይፈልጋሉ የሚል ነው። ለምሳሌ ዩራኒየምን ብትመለከቱት ወደ 4.6 ቢሊዮን ዓመት ገደማ የራሱን የሆነ ግማሽ ለመድረስ ይፈጅበታል የሚል አስተምሮ ነው ያለው በሬዲዮሜትሪክ ዴቲንግ መካከል ያለው ማለት ነው። ስለዚህ ሬዲዮሜትሪክ መሰረት የሚያደርገው እነዚህ ስንት ሃፍ ላይፍ ታይም አስተናገደ፣ ስንት ሃፍ ላይፍ ታይም ደረሰ የሚለውን በመመዝገብ ያንን በማጥናት የሚደረግ ነው የዓለም ዕድሜ የሚለኩት ማለት ነው። ለዚህ አሰብሽናቸው 3 ነገሮች ያስቀምጣሉ። የሚያጠኑትን ሮክስ ወይ ደግሞ ፎሲል ሳይንቲፊክ እንትኑን ስቴብል እንዲሆን 3 ነገሮች ያስቀምጣሉ። አንደኛው ነገር ምንድነው? ኢኒሻል ኮንዲሽኑ የታወቀ ነው ብለው የማስቀመጥ ነው። ኢኒሻል ሁኔታው መጀመሪያ ላይ የነበረው ሁኔታ ይታወቃል የሚል ነው። ለምሳሌ የሚያጠኑት አለት ፓረንት መጀመሪያ ላይ የነበረው ራዲዮአክቲቭ ኤሌመንቱ ይታወቃል። ከዛ በኋላ ዶተር አልነበረም። መጀመሪያ ላይ ኢኒሻል ሌላ የተቀየረ ነገር አልነበረም። ይሄ ይታወቃል የሚል ነው። ይሄ ይታወቃል የሚል አሰብሽን ነው አንድ። ሁለተኛው አሰብሽን ደግሞ ምንድነው የሚጠቀሙት ለዚህ ጊዜ መለኪያ? ክሎዝድ ሲስተም የሚል ነው። ክሎዝድ ሲስተም ማለት ሂት ኢነርጂ የሙቀት ጉልበት እንዲሁም ደግሞ ኬሚካል ሪያክሽን እንደሚባለው አንድን ውህደት የሚያፋጥኑም የሚያዘገዩ ስርዓቶች አሉ በኬሚካላዊ ስርዓት ላይ። በዛ ላይ ለምሳሌ ቴምፕሬቸር መጠነ ሙቀት፣ እኛ እንኳን በባህል የምናውቀው ጣላ፣ ሌሎች መጠጦች ሲጠመቁ ሙቀት ከጨመረ ያው ቶሎ ይፈላል የሚለውን ነገር እናውቃለን። እና ስለዚህ ቴምፕሬቸር አለ፣ ፕሬሸር አለ፣ ግፊት አለ። እነዚህ ሁሉ ቴምፕሬቸር፣ ፕሬሸር፣ ሂት ኢነርጂ፣ ዲግራዴሽን፣ ኢሮዥን የሚባለው ነገር እንትን ይሄ አፌክት አያደርገውም የሚል ነው። ሶስተኛው ደግሞ ኮንስታንት ዲኬይ ሬት የሚል ነው። ይሄም ደግሞ ምንድነው? እያንዳንዱ ራዲዮአክቲቭ ኤሌመንት ከፓረንት ወደ ዶተር የሚቀየርበት ሬቱ ወይም ደግሞ ሃፍ ላይፍ ታይሙ ኮንስታንት ነው፣ የሚቀየር አይደለም የሚል ነው። ይህ ማለት ነው አንዴ 1 ሰዓት፣ አንዴ 2 ሰዓት፣ አንዴ በ3 ሰዓት ይሄን ያህል ያለ ሰዓቱ ወይ ጊዜው የሚለዋወጥ አይደለም የሚል አስተምሮ ነው። በአጠቃላይ እንግዲህ ይህንን መሰረት በማድረግ አንድን አለት ወይም ደግሞ አንድን ቅሪተ አካል በውስጡ ያሉትን ራዲዮአክቲቭ ኤሌመንቶችን ነን ራዲዮአክቲቭ ከሆኑ ኤሌመንቶች ጋር እንዲኮምፔር በማድረግ ሃፍ ላይፍ ታይሙን በመመልከት የሚደረግ ስሌት ነው እንግዲህ የዓለምን እድሜ የሚነግረን ማለት ነው። እዚህ ላይ እንግዲህ እሾህን በእሾህ እንደሚባል የዚሁ የሳይንስን ጥናት በራሱ እዛው በሳይንሳዊ ጥናቱ ላይ መሰረት በማድረግ ምላሽ የሰጡ አካላት አሉ። የነሱንም ምላሽ ያው እኛ የተጋራነውም ሐሳብ አድርገን
እንመለከተዋለን። አንደኛ ይህ የመሬት እድሜን የመለካት ስርዓት ማለት ነው። ይሄ ሲስተም ቅድም እንዳልነው አሰፕሽኑ አንደኛው ኖን ኢኒሻል ኮንዲሽን በመጀመሪያ ላይ የነበረው ንጥረ ነገር አይሶቶፒክ ኤሌመንቱ ከመቀየሩ በፊት የነበረው ይታወቃል መጀመሪያ ላይ የሚለው ስህተት ነው። አንደኛ ከስንት ቢሊዮን ዓመታት በፊት የነበረን ነገር ሳይቀየር እንዲሆኑ ይኖር ነበረ። በኋላ ደግሞ የተቀየረው መቀየር የጀመረው ከዚህ ጊዜ በኋላ ነው ብሎ መናገር ይቻላል የሚለው ሐሳብ የማይቻል ነው። ምክንያቱም ህይወት ያለው አካል ወይ ደግሞ ይህንን ነገር በወቅቱ በነበረው ዘመን ሊናገር የሚችል ፍጥረት ስለሌለ ይህንን አሰፕሽን እንደ አንድ ግብአት አድርጎ የዝግመተ ለውጥ አካላት መጠቀማቸው ተቀባይነት የሌለው ነገር ሆኖ እናገኘዋለን። ሌላኛው ነገር ደግሞ ክሎዝድ ሲስተም ነው ብለው ነው የጀመሩት። ያ አለት ክሎዝድ ሲስተም ነው፣ ያ ቅሪተ አካል ክሎዝድ ሲስተም መሆን አለበት ይሄ ጥናት እውነት ለመሆን የሚል ነው። ይህንን ደግሞ በኬሚስትሪ ትምህርት ስንመለከት ኬሚካል ሪያክሽን አብዛኛው ኬሚካል ሪያክሽን ኬሚካላዊ አጸግብሮት በኤክስተርናል ፋክተር አፌክትድ ይሆናል። ብዙዎቹ የኬሚካል ሪያክሽኖች ኢንዶተርሚክ ሊሆኑ ይችላሉ፣ ሙቀት ወደ ውስጥ የሚያስገቡ፣ ኤግዞተርሚክ ይሆናሉ፣ ሙቀት የሚተፉ ሊሆኑ ይችላሉ። ስለዚህ በቴምፕሬቸር አፌክትድ ይሆናሉ። ሌላኛው ፕሬሸር፣ እንደውም አለቶችን በይበልጥ አለቶችን ፕሬሸር ወይም ግፊት የሚባለው በጫና በክብደት ምክንያት የሚፈጠረው ግፊት ተጽዕኖ ፋክተር ይኖረዋል። ሌላኛው ኢሮዥን እና ዲግራዴሽን የሚባለው የአለቶች መሰባበር፣ የመሸርሸር፣ በውሃ በጎርፍ ተጠርጎ የሚሄድ ተጽዕኖ ለዚህ ነገር ተጋላጭ ናቸው። ስለዚህ ለዚህ ነገር ተጋላጭ ሆነ አሁን እንኳን እኛ በአይናችን በምናየው ተፈጥሯችንን በምንገነዘብበት ሰዓት ባለው ሁኔታ አንድን የአለት ሲስተም አንድን ቅሪተ አካል ክሎዝድ ሲስተም ብሎ አስዩም ማድረጉ ከነባራዊ ሁኔታ ጋር የማይታረቅ ሆኖ እናገኘዋለን። ምክንያቱም ኢንቴግራል ያደርጋል አተሞችን፣ እንደገና ደግሞ ሌላ ከዛ አካል ላይ አተሞች ወይ ንጥረ ነገሮች ሊሄዱ ይችላሉ። ስለዚህ ክሎዝድ ነው ከአይሶሌትድ የሆነ ሲስተም ነው ብሎ መቀበል አይቻልም። ከእውነት ዓለም ጋር የታረቀ አይደለም አሁን ካለው ሁኔታ። ሶስተኛው የነሱ አሰፕሽን ራሱ ኮንስታንት ዲኬይ ሬት የሚለው ኬሚካል ሪያክሽን ቴምፕሬቸር ፕሬሸር ካለ ሬት ኦፍ ሪያክሽንም ሊቀየር ይችላል። ስለዚህ ልክ የማይለወጥ የማይናወጥ በእኛ አባባል እንደ እግዚአብሔር አድርገው ማኛ አሁን የማይለወጥ የማይናወጥ የማይቀየር ጊዜ የማይጫነው ዘመን የማይለውጠው እግዚአብሔር ልክ ይሄኛውም ሬት ኦፍ ሪያክሽንን የማይለወጥ የማይናጋ የማይቀየር አድርጎ ማስተማር ይሄም ተቀባይነት የሌለው ነገር ነው። እኛ እንኳን በአቅማችን የምናውቀውን ነገር እናንሳ። ለምሳሌ የፈረንጅ ዶሮ እና የአበሻ ዶሮ ልዩነቱ ምንድነው? አሁን የፈረንጅ ዶሮ አይታችሁ ከሆነ ሬት ኦፍ የኑሮ እድሜው ስንት ነው? ብዙ ጊዜ የፈረንጅ ዶሮዎች በ3 ወር ውስጥ ይደርሳሉ፣ ወደ ይፈለፈላሉ። በ3 ወር ውስጥ ትልቅ ማች ሜቸር መሆን ይችላል። ስጋቸውን ተመልከቱ። ስጋቸው በጄኔቲክ ኢንጂነሪንግ ይሄ ዲቃላ የተዳቀላ እንደዚህ አይነት ነገሮች ስለሆኑ ስጋቸው ራሱ ስትመለከቱት ኮምፔር ስታረጉት ስታነጻጽሩት ከአበሻ ዶሮ ከምንለው ጋር ሀገር በቀል ከሆነው ዶሮ ጋር ስታዩት ራሱ በእድሜ በኳሊቲ በብዙ ነገሮች ይለያያሉ። ስለዚህ ተመልከቱት፣ ዝርያቸው ዶሮ ነው፣ እድሜያቸው ግን የተለያየ ነው። እና የአለቶችን ብትሉ ጥንት የነበረ አለት አሁን የነበረ አለት ምን ማረጋገጫ አለና ነው? በቋሚ ነገር ነው እንደዚህ የኛ እድሜው አይቀየርም፣ ወደዚህ የሚቀየርበት ሂደት ብዙ ተጽዕኖ ውስጥ አይገባም ብሎ መናገር ብዙም እንትን አይደለም። እና ወደ ተፈጥሯችንም አሁን የበፊት ልጅ አሁን ልጅ ብለን ማስተያየት እንጀምራለን። አሁን በአንዴ እንዴት ነው የሚተኮሱ ሰውነታቸው በአንዴ በ10 ዓመታቸው ላይ የት ይደርሳሉ የሚለውን ነገሮች የኛን ተፈጥሮ ራሱ ብናነጻጽር ሬት ኦፍ ዴቨሎፕመንታችን ራሱ ምንድነው ስንል ቼንጅ ሆኗል። ስለዚህ ቼንጅ አይሆንም ብሎ በቼንጅ እያመኑ ወይ ኢቮሉሽን ማለት ቼንጅ ማለት ነው። ቼንጅ እያመኑ በቼንጅ ደግሞ አይሆንም ብሎ ሲፈልጉ ለራስ ሲፈልጉ ቋሚ ማድረግ
ሌላውን ደግሞ ለውጥ እያደረጉ ማሳየት ብዙም ተቀባይነት የለውም። በአጠቃላይ ስትመለከቱት ይህን ነገር አይታችሁ ዓለም በሳይንስ የተገለጸበት ሬዲዮሜትሪክ ዴቲንግ የሚሆን የኢቮሉሽን ጊዜዎች ናሬሽን ናቸው። ብዙዎቹ በሳይንስ የታከኩ ናሬሽኖች ናቸው። በተጨማሪ ደረጃ ደግሞ እንዲሁም ደግሞ የኢቮሉሽን ዝግመተ ለውጥ አካላት በመጽሐፍ ቅዱስ የሚያምኑትን ሰዎች የሚሞግቱበት የመጽሐፍ ቅዱስ ክፍል አላቸው። ኦሪት ዘፍጥረት ምዕራፍ 1 እና ምዕራፍ 2 ላይ ስነ ፍጥረት ላይ የሚያነሳው ሐሳብ ምንድነው? እግዚአብሔር እንግዲህ ጊዜ ስሌት የተቆጠረው እስከ በሮብ ነው የሚጀምረው። ፀሐይ፣ ጨረቃ፣ ከዋክብት በዛ ስለሆነ ስሌት የሚያሰሉት የእምነት ሰዎች ከዛ በፊት የነበሩት ሶስቱ ቀናት የመጀመሪያው ቀን፣ የሁለተኛው ቀን፣ የሶስተኛው ቀን በእኛ እሁድ፣ ሰኞ፣ ማክሰኞ ማለት ነው። እነዚህ ሶስቱ ቀናቶች በፀሐይ በጨረቃ ልኬት ስላልተለኩ እነዚህ ደግሞ በእግዚአብሔር ጊዜ ስሌት ውስጥ ሊሆኑ ስለሚችሉ ቢሊየን ሊሆኑ ይችላሉ፣ ትሪሊየን ሊሆኑ ይችላሉ። ጊዜያቸው አንዲፋይን ነው፣ ሰፊ ጊዜ ሊሆን ይችላል። ስለዚህ ቆጠራ ከዚህ ከፀሐይ ወደዚህ ያሉት የሚቆጥሩት አካላት ወደዚህ ያለውን ነው ወደዚያ ያለው ላያውቁት ይችላሉ የሚል ክርክርም ያነሳሉ። በዚሁም በተመሳሳይ ለዚህ ለሚያነሱት ጥያቄ ደግሞ የቤተክርስቲያን ምሁራን ምን ይላሉ? መጽሐፍ ቅዱስን መሰረት አድርገው ጠዋትም ሆነ ማታም ሆነ አንድ ቀን የሚለው አንድ ቀን 24 ሰዓት መሆኑን በሄብሪው ወይም በዕብራውያንም ዮም የሚለው ቃል ዕለት ቀን የሚል መሆኑን ቀን ማለት ደግሞ 24 ሰዓት በእኛ በለመድነው ያለ የተገለጸ እንጂ በኢቮሉሽን እንዳለው ቢሊየን ዓመት የሚል እንዳልሆነ መልስ ይሰጣሉ ማለት ነው። በአጠቃላይ ጊዜው በዚህ መንገድ ተቀምሮ የተነገረን ነገር አሳማኝ ያልሆነበት ሁኔታዎችን እንገነዘባለን። በተጨማሪ እናንተ ግራና ቀኝ በማነጻጸር ይህንን ነገሮች መረዳት ያስፈልጋል ማለት ነው። ለዚህ ለቻናላችን ገና አዲስ የተጀመረ ቻናል ነው። ትምህርተ ወንጌልን እንዲሁም የሃይማኖት መሰረታዊ ትምህርቶች እንድናስተምር ያግዘን ዘንድ እንዲዳረስ የዩቲዩብ አልጎሪዝምን በመከተል እንዲዳረስ በማድረግ እንድትተባበሩን እንጠይቃለን። በሚቀጥለው በዚሁ ላይ ሌላ የምናነጻጽረው ነገር የዓለም ተፈጥሮ የቢግ ባንግ ቲዮሪ እና የዘፍጥረት እና የአክሲማሮስ መጽሐፍ የሚያቀርበውን የሃይማኖታችን መጽሐፍ ሁለቱን በማነጻጸር እንመለከታለን። የኛ እምነት በእምነት ያለው የዓለም መፈጠር ምን ይላል፣ ስለ ህዋው ስለ ዓለማት በሳይንስ ያለው ቢግ ባንግ ቲዮሪ ምን ይላል የሚለውን ኮምፔር ኤንድ ኮንትራስት እናደርጋለን። እግዚአብሔር ምስጋና ይሁን። አሜን።